በድጋሚ ይህንን እድል የሰጠን ልዑል እግዚአብሔር ስሙ ለዘለዓለም የተባረከ ይሁን። ጌታ መልካም ነው። በነገር ሁሉ የረዳን እግዚአብሔር ስሙ ለዘለዓለም ከፍ ይበል። እንግዲህ ብዙ ጊዜ በማህበራዊ ሚዲያ ላይ የእግዚአብሔርን ወንጌል በመናገር መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው በማለትና ይሄን በመናገር እታወቃለሁ። አሁንም እደግመዋለሁ። ሌላ ምንም የለም። የምንሰብከው ወንጌልም የለም። ሌላ የምንቀይረው ርዕስም የለንም። ያለን ርዕስ ይሄ ነው። አንዱም እሱ ነው። መጽሐፍ ቅዱስ የእግዚአብሔር ቃል እንዲህ ይላል። ወዳጆቼ፣ ወንድሞቼ ይህንን ወንጌል እንሰብከዋለን፣ አናፍርበትም። እኛ ስናፍርበት እግዚአብሔር አምላክ ደግሞ በእኛ ያፍርብናል ነው። ስለዚህ አናፍርበትም። የተገለጠውን ወንጌል እንሰብከዋለን። ጌታ ለዘላለም ይባረክ። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድነው ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋልም እጥላለሁ ተብሎ ተጽፏልና። ጥበብም የት አለ? ጸሐፊት የት አለ? የዚህ ዓለምስ መርማሪ የት አለ? እግዚአብሔር የዚህን ዓለም ጥበብ ሞኝ እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበብም ስላላወቀችው በስብከት ሞኝነት የሚያምኑትን ሊያድን እግዚአብሔር በጎ ፍቃድ ሆኗልና። መቼም አይሁድ ምልክትን ይለምናል፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን የሚያድነውን እንሰብካለን። ባገኘንበት አጋጣሚ ሁሉ ክርስቶስን እንሰብካለን። ሌላ ምንም ነገር የለም። ባገኘንበት አጋጣሚ ሁሉ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። ሌላ የለም። ያው ብዙ ስሞች አልፈዋል፣ ሞተዋል፣ ጠፍተዋል። ያለው ስም፣ የሚኖረው ስም፣ ለዘላለም የሚገዛው ስም ይሄ ስም ነው። ስሙ ለዘላለም ይባረክ። የጌታ ወንጌል ይለውጣል። ይሄ ወንጌል አይታፈርበትም። ትናንትና ብያለሁ፣ ዛሬም ደግመዋለሁ። ይሄ ወንጌል አይታፈርበትም። ጌታ ለዘላለም